We just achieved a historic peace agreement with Iran to end the conflict in the Strait of Hormuz. አሜሪካና ኢራን የደረሱትን የመግባቢያ ስምምነት ተከትሎ በሁለቱ ሀገራት መካከል በዋና ዋና ጉዳዮች ላይ ከፍተኛ የሐሳብ ልዩነቶች ጎልተው እየታዩ ነው። በስዊዘርላንድ ሰኞ ዕለት የተጠናቀቀውን የመጀመሪያ ዙር ድርድር ተከትሎ በኒኩለር ፍተሻ፣ በታገዱ የገንዘብ ሀብቶች፣ በሆርሙዝ ስትሬት ቁጥጥር፣ በሚሳኤል ፕሮግራምና በእስራኤል የሊባኖስ ጦርነት ዙሪያ ተቃራኒ የሆኑ መረጃዎች ወጥተዋል። እነዚህ ጉዳዮች ባለፈው ሳምንት ጦርነቱን ለማቆም የተፈረመውን ማዕቀፍ ዋና አካላት ነበሩ። ሆኖም ፕሬዚዳንት ትራምፕ በፔንሲልቬኒያ ባደረጉት ንግግር ድርድሩ በጥሩ ሁኔታ እየሄደ መሆኑንና ከኢራን ጋር በደንብ እየተግባቡ እንደሆነ ተናግረዋል። ዋነኛው አወዛጋቢ ጉዳይ የኒኩለር ፍተሻ ሲሆን የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ወደ ኢራን ስለሚገቡበት ሁኔታ ሁለቱ ወገኖች የተለያየ ሀሳብን እያንጸባረቁ ይገኛሉ። ትራምፕ ኢራን ዓለም አቀፉ ተቆጣጣሪዎች ላልተወሰነ ጊዜ የኒኩለር ጣቢያዎቿን እንዲጎበኙ ሙሉ ለሙሉ ተስማምታለች በማለት ገልጸዋል። የኢራን ባለስልጣናት ግን ምንም አይነት የጉብኝት መርሃ ግብር እንዳልተያዘና በስዊዘርላንዱ ድርድርም በኒኩለር ፕሮግራማቸው ላይ ምንም አይነት ቃል እንዳልገቡ በመግለጽ አስተባብለዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንዳሉት ኢራን ከኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ጋር አልተገናኘችም። ለፍተሻም ግልጽ የሆነ የጊዜ ሰሌዳ የላትም። የኢራን ባለስልጣናት ኤጀንሲው ከእስራኤል ጋር ይተባበራል በሚል ክስ ባለፈው ዓመት በተካሄደ የ12 ቀናት ጦርነት ወቅት ለደህንነት ሲባል ሀገሪቱን ለቆ እንዲወጣ ማድረጋቸውን አስታውሰው በአሁኑ ሰዓት ተቆጣጣሪዎችን የመጋበዝ እቅድ እንደሌላቸው፣ ነገር ግን ለወደፊት ይህ ሊሆን የሚችልበት እድል ውድቅ እንደማያደርጉ ተናግረዋል። ትራምፕ በበኩላቸው የኢራንን ማስተባበያ ውድቅ በማድረግ ተሳስተዋል፣ እንደተሳሳቱም ያውቃሉ ብለዋል። ትራምፕ ስምምነቱ 100% የተያዘ መሆኑንና ኢራን ይህንን ካላደረገች ስብሰባዎቹን ወዲያውኑ እንደሚሰርዙ አስጠንቅቀዋል። ነገር ግን ተቆጣጣሪዎቹ መቼ ወደ ስፍራው እንደሚሄዱ የተወሰነ የጊዜ ሰሌዳን ከመስጠት ተቆጥበዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በበኩላቸው የኤጀንሲው ተቆጣጣሪዎች የኢራንን የኒኩለር ጣቢያዎች እንደሚጎበኙ ገልጸው መቼ ይሆናል የሚለውን ጉዳይ የሚያሳስብ አለመሆኑን ተናግረዋል። ይሁን እንጂ ኤጀንሲው በሰኔ ወር መጀመሪያ ላይ የቡሻር ንቁ የኒኩለር ጣቢያ መጎብኘት ቢችልም በ2025 የአሜሪካና እስራኤል ጦርነት ጉዳት ከደረሰባቸው የኒኩለር ጣቢያዎች ተደራሽነቱን ካጣ አንድ ዓመት ገደማ እንደሆነ አስታውቋል። በተለይም አሜሪካ በከፍተኛ ሁኔታ በደበደበቻቸው ናታንዝ፣ ፎርዶ እና ኢስፋን በተባሉ ጣቢያዎች ያለው ሁኔታ ግልጽ ባለመሆኑ ከፍተኛ ቴክኒካዊና የሎጂስቲክስ ፈተናዎች እንደሚኖሩ ይጠበቃል። የኢራኑ ፕሬዚዳንት መሱድ ፔዚሽኪያን በፓኪስታን ጉብኝታቸው ወቅት በሰጡት ጋዜጣዊ መግለጫ የሀገራቸው የሚሳኤል ፕሮግራም ከአሜሪካ ጋር በተደረገ ስምምነት ውስጥ እንዳልተካተተና ወደፊትም እንደማይካተት አረጋግጠዋል። ሚሳኤሎቹ ለሀገራዊ መከላከያ እጅግ አስፈላጊ መሆናቸውን በመግለጽ እነዚህ ሚሳኤሎች ባይኖሩ ኑሮ እስራኤልና አሜሪካ ኢራንን ያወድሟት ነበር ብለዋል። ባለፈው ሳምንት አሜሪካ ይፋ ያደረገችው ባለ 14 ነጥብ የመግባቢያ ሰነድም ስለ ሚሳኤል ፕሮግራሙ ገደብ አያነሳም። ሰነዱ የሚያተኩረው የሆርሙዝ ስትሬትን መክፈት፣ የገንዘብ ማዕቀቦችን ማላላትና ስለ ኒኩለር ፕሮግራሙ የቴክኒክ ውይይት ማድረግ ላይ ሲሆን ከጦር መሳሪያ ጋር በተያያዘ የተቀመጠው ብቸኛ ገደብ ኢራን የኒኩለር መሳሪያ ላለማምረት የገባችው ቃል ነው። ትራምፕ ቀደም ሲል የኢራንን የሚሳኤል ፕሮግራም መገደብ ለወታደራዊ ዘመቻቸው ዋነኛ ምክንያት አድርገው ያቀረቡ የነበረ ቢሆንም በቡድን 7 ስብሰባ ላይ ግን ችግሩ ሚሳኤሎች አይደሉም በማለት አቋማቸውን ቀይረዋል። ሌላው የልዩነት ነጥብ በውጭ ሀገራት የታገዱ የኢራን ሀብቶች መለቀቅ የሚመለከት ነው። አሜሪካ ማዕቀቡን ለ60 ቀናት ለማንሳት ተስማምታ ኢራን ነዳጅ እንድትሸጥና ክፍያ እንድትቀበል ብትፈቅድም ትራምፕ ይህ የተለቀቀ ገንዘብ አሜሪካ ለምግብና ሕክምና ግዥ ብቻ እንደሚውል ሲናገሩ፣ በጄኔቫ የኢራን አምባሳደር የሆኑት አሊ ባህሬኒ ግን ገንዘቡን እንዴት መጠቀም እንዳለባት ኢራን ራሷ እንደምትወስን አሳውቀዋል። የሆርሙዝ ስትሬትና የባህር ላይ ንግድ ጉዳይም ሌላው አነጋጋሪ ርዕስ ነው። ጦርነቱን ለማቆም የተደረገ የመጀመሪያ ስምምነት በዓለም አቀፍ የኃይል አቅርቦት ላይ ትልቅ ድርሻ ባለው በዚህ መስመር ላይ የንግድ ትራፊክን በድጋሚ እንዲንቀሳቀስ አስችሏል። በተባበሩት መንግስታት የባህር ላይ ትራንስፖርት ኤጀንሲ ኢራን መስመሩን በዘጋችበት ወቅት ተይዘው የነበሩ 11,000 የባህር ላይ ሰራተኞችን ለማስወጣት እየሰራ ነው። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ እንደገለጹት የሆርሙዝ ስትሬት አሁን ክፍት ሲሆን የንግድ እንቅስቃሴው ሙሉ በሙሉ ወደ ቀድሞ ሁኔታው ለመመለስ ግን ጊዜ ሊወስድ ይችላል። ይህም ከፍተኛ ጥረትና ጊዜን ይጠይቃል ብለዋል። ኢራን በመስመሩ ላይ አዲስ የክፍያ ስርዓት ተግባራዊ ለማድረግ ያላትን ሀሳብ በተመለከተ ኳታር ፈጽሞ እንደማትቀበለውና የዓለም አቀፍ ሕግን የሚጻረር መሆኑን ጠቅላይ ሚኒስትሩ አሳስበዋል። ኦማንና ኢራን በመስመሩ ላይ ያላቸውን ሉዓላዊ መብት አጽንኦት ሰጠው ቢገልጹም የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ግን በመጨረሻው ስምምነት ኢራን ምንም አይነት ክፍያ ማስከፈል እንደማትችል አሳውቀዋል። በተያያዘ ዜና ኳታር በመጋቢት ወር በኢራን የድሮን ጥቃት ምክንያት አቋርጣ የነበረውን የራስ ላፋን የተፈጥሮ ጋዝ ምርት ጉዳት ከደረሰበት ክፍል ውጭ በጥቂት ሳምንታት ውስጥ ወደ መደበኛ ሁኔታው እንደምትመልስ አስታውቃለች።
በተጨማሪም እስራኤል በሊባኖስ ውስጥ በሂዝቦላ ላይ የምታካሄደው ትይዩ ጦርነት ሌላው የስምምነቱ እንቅፋት ሲሆን ኢራን እስራኤል ጦሯን ከሊባኖስ እንድታስወጣ ስትጠይቅ እስራኤል ግን በደቡብ ሊባኖስ የደህንነት ቀጠና እንደምትይዝ ገልጻለች። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከኢራን ጋር የተደረገውን ስምምነት ተከትሎ የዓለም የነዳጅ ዋጋ እየቀነሰ ቢመጣም የነዳጅ ኩባንያዎች ይህንን የዋጋ ቅናሽ ለተጠቃሚ በሚመጥን ፍጥነት እየቀነሱ አይደለም በማለት የፍትህ ሚኒስቴር በአስቸኳይ ምርመራ እንዲጀምር ማዘዛቸውን አስታውቀዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ማክሰኞ ምሽት የሀገሪቱ ሴኔት በኢራን ላይ ያላቸውን የጦርነት ስልጣን ለመገደብ ያሳለፈውን ውሳኔ ጊዜውን ያልጠበቀና ትርጉም የለሽ ሲሉ አጣጥለውታል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ሴኔቱ ይህንን ውሳኔ በማጽደቅ ለጠላት እርዳታና ምቾት ሰጥቷል ብለዋል። ውሳኔው ፕሬዚዳንቱ ወታደራዊ ኃይሎችን ከኢራን ግጭት እንዲያስወጡ የሚያዝ ሲሆን ይህ ደግሞ ለትራምፕ ትልቅ ተቃውሞና ጦርነቱ በኮንግረስ ውስጥ ድጋፍ እንዳጣ የሚያሳይ መልእክትም አለው። ፕሬዚዳንቱ የውሳኔ ሀሳቡን የደገፉት የራሳቸውን ፓርቲ አባላት አጥብቀው የኮነኑ ሲሆን 4 ሪፐብሊካን ተሸናፊዎች ከዲሞክራቶች ጋር አብረው ድምፅ ሰጥተዋልም ብለዋል። እነዚህ ሴናተሮች ስራዬን ይበልጥ አከበዱብኝ እንጂ እኔ ግን ሁሌም እንደማደርገው በአንድም ሆነ በሌላ መንገድ ስራዬን እወጣለሁ ብለዋል። ሪፐብሊካኖቹ ሴናተሮች ራንድ ፖል፣ ሱዛን ኮሊንስ፣ ሊዝ ሞርኮውስኪ እና ቤል ካሲዲ ከዲሞክራቶች ጋር በመተባበር ለውሳኔው ድምፅ ሲሰጡ፣ በአንጻሩ ዲሞክራቱ ሴናተር ጆን ፌተርማን ግን ሀሳቡን ተቃውመውታል። የመጨረሻው የድምፅ ውጤትም 50 ለ48 ሆኗል። ይህ እርምጃ በዚህ ወር መጀመሪያ ላይ በምክር ቤቱ የጸደቀውን ውሳኔ የደገፈ ሲሆን የካቲት 28 የተጀመረውና ተወዳጅነት ያጣው ጦርነት በተመለከተ በአንዳንድ የትራምፕ ሪፐብሊካኖች ዘንድ ጭምር እያደገ የመጣውን ስጋት የሚያንጸባርቅ ነው። በጦርነት ስልጣን አዋጅ መሰረት ሁለቱም የኮንግረስ ምክር ቤቶች አንድ ፕሬዚዳንት የጦር ኃይሎችን ከግጭት እንዲያስወጣ የሚያዙ ውሳኔ ሲያሳልፉ ይህ የመጀመሪያው ቢሆንም የድምፅ አሰጣጡ በጦርነቱ ላይ ምን አይነት ተጽዕኖ እንደሚያሳድር ግልጽ አልሆነም። ውሳኔው የፕሬዚዳንቱን ፊርማ የማይፈልግና የህግ አስገዳጅነት የሌለው ነው። ሮይተርስ ባደረገው የህዝብ አስተያየት ጥናት 35% የሚሆኑት አሜሪካውያን አሜሪካ አሁን ከኢራን ጋር ባላት ግንኙነት ከጦርነቱ በፊት ከነበረው የደከመ አቋም ላይ መሆኗን ሲያምኑ 23%ዎቹ ደግሞ በተሻለና ጠንካራ አቋም ላይ ነች ብለው ያስባሉ። በተጨማሪም በሀገር ውስጥ ለጦርነቱ ያለው ድጋፍ እየቀነሰ መምጣቱን የሚያሳዩ ምልክቶች እየታዩ ሲሆን የትራምፕ የህዝብ ድጋፍ አሃዝም ቀንሷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የባህረ ሰላጤው አጋሮች ስጋትን ለማቃለል በማሰብ የመካከለኛው ምስራቅ ጉብኝታቸውን የጀመሩ ሲሆን በአቡዳቢ በነበራቸው ቆይታ ኢራን እንደ መደበኛ ሀገር መንቀሳቀስ ከጀመረች ትልቅ የኢኮኖሚና የውጭ ኢንቨስትመንት እድል እንደምታገኝ ተናግረዋል። የሩቢዮ ጉብኝት ዋነኛ ዓላማ የባህረ ሰላጤው አጋሮች ስምምነት ውስጥ በተካተተው የ$300 ቢሊዮን የኢራን መልሶ ግንባታ ፈንድ ላይ ያደረባቸውን ከፍተኛ ስጋት ማቃለል ነው። እነዚህ ሀገራት ኢራን ይህንን ገንዘብ ወታደራዊ አቅሟን ለመገንባት ልትጠቀምበት ትችላለች የሚል ስጋት አላቸው። በተለይም የባህረ ሰላጤው ሀገራት በአሜሪካ የጦር ሰፈር በማስተናገዳቸው ምክንያት በኢራን ሚሳይሎችና ድሮኖች የደረሰባቸው ጥቃት ተከትሎ የኢራን የባሊስቲክ ሚሳይል ፕሮግራም በስምምነቱ አለመካተቱ አሳስቧቸዋል። ይህ ሁሉ የሰላም ጥረት ቢኖርም በአካባቢው ያለው የጸጥታ ሁኔታ አሁንም አሳሳቢ በመሆኑ የአውሮፓ ህብረት የአቪዬሽን ደህንነት ኤጀንሲ አየር መንገዶች በኢራን ኢራቅና ሊባኖስ የአየር ክልል ላይ የሚያደርጉትን በረራ እንዲያስወግዱ ያስተላለፈውን ማሳሰቢያ እስከ ሐምሌ 1 ድረስ አራዝሟል። ኤጀንሲው በተለይ በሆርሙዝ ስትሬትና በእስራኤል ሄዝቦላ መካከል ያለው የተኩስ አቁም ስምምነት ደካማ መሆኑ ለበረራ ስጋት እንደሚፈጥርም አሳስቧል።